ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ ጤና ይስጥልን። እንዴት ናችሁ ብለናል። ኤችዲ ስፖርቶች መተናል። ቅዳሜ ነው። ተወዳጁ ብስራት ኤፍኤም 101.1 ነው ጣቢያው። ኤችዲ ስፖርት ዩቲዩብ ላይ ይሄ ፕሮግራም አለ መተናል። 45 ደቂቃ ቆይታ የምናደርግበት ፕሮግራም ነው። በተቻለ መጠን አዳዲስ የሆኑ ጉዳዮችን ወደ እናንተ ለማድረስ ጥረት እናደርጋለን። እንግዲህ ትናንትና ኖርዌይች ስጋት ቢገባቸው በትልልቅ ተጫዋቾች ጨዋታውን መጀመር ባይፈልጉም ፈረንሳዮች ግን እንደተለመደው ስኬታማ ሆነው ወጥተዋል። እነ ሃላንድን ባናይም ዴምቤሌ ወደ ጎል የተመለሰበት መንገድ አስደናቂ ነው። እንግዲህ ፈረንሳዮች መንገዳቸውን ኮዲው እያሳከሉ እንዳለ ይታያል። እነ ሃላንድ ግን በእንግዲህ ስካንዲኔቪያን ደርቢ ስዊድንን ከምናገኝ ይልቅ ኮት ዲቫር ትሻለናለች ብለዋል። ለዚህም ይመስላል ተጫዋቾችን ቆጥበዋል። ይሳካል ይሄ ቁማራቸው የምናይ ነው የሚሆነው። በእርግጥ ማለፍን በተመለከተ ግን 6 ነጥብ አስቀድመው በማግኘታቸው አልፈዋል። ከዛ ውጪ እንግዲህ ዓለም ዋንጫውን ትኩረት አድርገን ኳታሮች በዚህ ውድድር ተሰናባች ቢሆኑም ተመልካቾችን እንግዲህ ሁሉንም ነገር ችለው ከአገር ቤት ጭምር እዚሁ በሚሳተፉባቸው ከተሞች ጭምር ወጪያቸውን በመሸፈን እንዲደግፏቸው አድርጓል የሚል የምርመራ ዘገባ ወጥቶባቸዋል በቴሌግራፍ ጋዜጠኛ። ለዚህ ጉዳይ ምን አደረጉ፣ ምንድነው ከጀርባ ያለው ሚስጥር የሚለውን እናነሳለን። እንግዲህ በርከት ያሉ ደጋፊዎችን፣ በሺዎች የሚቆጠሩ ደጋፊዎችን ሁሉንም ነገር አሟልተው ስለመላካቸው ነው መረጃ ያወጣው። ምን ይመስላል እናያለን። ከዝውውር ጋር ተያይዘው እንግዲህ በውድድር መሃል በዚህ በትልቁ የዓለም ዋንጫ ውድድር መሃል የተለያዩ ዝውውሮች እየተከወኑ ነው። ተጫዋቾችም እንግዲህ ፊርማ ማኖራቸውን የሚመለከት ነገር እየወጣ ነው። በውድድር መሃል የሚደረግ የተጫዋቾች እንግዲህ ፊርማ ምን መልክ ነው ያለው? በእርግጥ አንዳንድ ተጫዋቾች እየፈረሙ ነው ወይስ በምን መልኩ ነው ይሄ ነገር እየተከናወነ ያለው የሚለውን እናነሳለን። አንዳንዶች እምቢተኝነት ባህሪ ያላብሳሉ የሚል መረጃ ተያይዘው እየወጣ ነው ያለው፣ እናነሳለን። ይህንን በተመለከተ ከዝውውር ጋር ማያይዘን እንግዲህ አርሰናል በድጋሜ ጊማሬሽን ጥያቄ ገፍቶበታል የሚል መረጃ ወጥቷል። ሁለተኛው ኦፈር አቅርቧል የሚል ነገር ነው እየወጣ ያለው። እንግዲህ ይሄም በተመለከተ የሚወጡ መረጃዎች ምን መልክ አላቸው? ከቶናሊ ጋርም የተያዘ ዘገባ አለ። ይህ ብቻ አይደለም፣ ኒኮ ፓዝንም የተመለከተ መረጃ አለን ከዝውውር ጋር አያይዘን ይህንንም እናነሳለን በቆይታችን። በርከት ያሉ ናቸው። እንደ አመጣጣቸው እንደ ጊዜያችን እያየን ሁሉንም ለመዳሰስ ነው የምንሞክረው። በአካል አለ ከኔ ጋር። በአካል እንዴት ነው ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት አላችሁ? ሰላም ነው ወይ? ተገናኝተናል። ያው የዚህ ሲያትል ሞገድ በቃ ያው ሰንጥቆት መጣ እኮ ራሱን የጆሮ ደረሰ። ሙቀት እንዴት ነው አለ? አይ ዛሬ የለም፣ ዝናብ ረገብ ብሏል። ዛሬ በዝናብ ረጋግጧል። የሁሴን ፈረንሳይን እንግዲህ 4 ማግባት ተከትሎ ይመስላል አይደል? በዝናብ ነው ዛሬ የተቀበልነው ነው የምትለኝ እንዴ? በቃ ይኸው ደግሞ እንግዲህ የምንቀርጽበት ሰዓት አለ። አሁን ብዳታነሰው እንጂ ደግሞ እንትንን እያየህ ልትለኝ ነው። አይ ያስፈልጋል እኔ አላልኩም። እንግዲህ እኔ እኮ አንዳንድ ጊዜ አድማጮች ሊደነቁ እንደሚችሉ ሁሉ ግምት ወስዳለሁ። ከሌይዟል እንዳትል አድራ ብዬ ነበር በቀደም። ይሄን የምናደርገው እንግዲህ አድማጭ ተመልካቾች ያው በእኛና በኢትዮጵያ መሀል ያው በአሁኑ ሰዓት የታወቀ የ7 ሰዓት ልዩነት አለ። እኛ ጋር 10 ሰዓት እኛ ይሄንን ገለጻ ስናደርግ እንግዲህ አገር ቤት ያላችሁ ተመልካቾች ብን ያለ እንቅልፍ ላይ ናችሁ። ኦፍ ኮርስ ማተኙ ስራ ያላችሁ ሌላ ጉዳይ ያላችሁ ልትኖሩ ትችላላችሁ። በርካታ ጉዳይ ይኖራል ብዬ ነው በነገር ላይ። እሱ ሁሉ እንደተጠበቀው ነው። ግን ጨዋታዎችን ሁሉ ዳሰን እንምጣ ብንል የጠዋቱ ፕሮግራማችን ራሱ ሰዓቱ ያልፋልና ለዚህ ነው ይሄን ፕሮግራም ቀደም ብለን የምንቀርጸው። ግን ስንቀርጽም ደግሞ ምን እውነቶች እንዳሉ እግረ መንገድና አንሳ ብለን ነው ብዙ ጊዜ የምናነሳውና አንዳንድ ጊዜ እነዚህ ልጆች ወይ ጉድ ሊሉ እንደሚችሉ ገምታለሁ። ብዙ ጊዜ እኒን ጉዳዮች ደብቀህ አስተካከለ ማለት ነው አጥረት የምታደርገው። እንደዛ እኮ ነው። ግን እኔ ልለው አልኩና በቃ አውጥቻለሽ ወደ ብለኛ የእድሜ ሲገፋ ታቻችላለህ። ግን ወጣት ስትሆኑ ደግሞ የሆነ ግልጥ የምትሉት ነገር አለ፣ ትቸኩላላችሁ፣ ፈጠን የምትሉት ነገር አለ። ኧረ ተው
ግብጽ ትለያለህ እንዴ? አሁን ማን ጠራው? ንኩ ሳትጠራኝ ቶሎ ወጣ ብዬ ነው ለሁሉም በቃ ጀምሮ ትቻለሽ። ወደ ዴምቤሌ ጉዳይ ብትሄድ ይሻላል። ዴምቤሌ ወደዚህ ውድድር ሲመጣ እንግዲህ ኦፍ ኮርስ ተጽዕኖ ትልቅ ነው። ይሄ ወርልድ ካፕ በቀጣይ ዓመትም ባሎን ዶርን የመወሰን አቅሙ ትልቅ ነውና በተለይ ኪሊያን ምባፔ ባለበት ቡድን ውስጥ እንዴት ይሆናል የሚል ጥያቄ ነበርና የኪሊያን ማመጣጥ ብዙ ነገሮችን አሳየናል በሁለቱ ጨዋታዎች ላይ። ሶስተኛው ጨዋታ ላይ ግን ባንዴ መጣ ደግሞ ዴምቤሌ 3 ጎሎች ብቻ ሳይሆን ፍጥነቱ የአቲኮቹ ፍጥነት በዚህ ላይ ጎሎቹም ኳሊቲ እና እንዲህ ግራ አጋቢ ነው። ፈረንሳይ እንግዲህ መልስ በተለይ አጥቂ መስመሩ እንዴት አስፈሪ ሊሆን እንደሚችል ሊሰጠን የሚችል በደንብ ፍንጭ ያየን ይመስላል አይደል ትናንትና። ትክክል ዴቭ። ያው ምባፔም እኮ በጎል ሊጀምረው ነበር እንደተለመደው ይሄ አግዳሚው መለሰበት እንጂ እሱ እንኳን አስቆጥሮ ቢሆን ራሱ ሌላ አይነት ነገር ነው። የሚመሳሰሉ ግቦችን ነው እንግዲህ ከዴምቤሌ ከውጪ ነው የሚመታቸው። በቃ አቅሙ ምን ያክል እንደደረሰ እንዴት ተጫዋቾችን እንደፈለገ እንደሚያደርጋቸው እና አምና ለምንድን ነው የባለንዶር አሸናፊ የሆነው የሚለውን ነገር በተወሰነ መንገድ ወይም በተወሰነ ደረጃ ፍንጭ ያሳየበት አጋጣሚ ይመስላል ዴቭና። አስደናቂ የሚገርም ነው አይደል? በቃ በየትኛው እግሩ ነው ፔናልቲ በግራው ሊመታ ይፈልጋል። የቆመ ኳስ በግራው ይመታል፣ በቀኙ ይመታል። ምንም የምትለዩ አይደለም። ይሄ እንደዚህ አይነት ነገር ከዚህ በፊት ብለነው እናውቃለን ዴቭና። የቀድሞ የአርሰናል አማካኝ ነው በእንደዚህ አይነት ነገር የሚታወቀውና እንደውም ሻቪ ሄርናንዴዝ በጣም ያደንቀው ነበረ በሁለት እግር በመጮት ማለት ነውና አሁን ከዛ በኋላ ይሄኛውን ተጫዋች እየተመለከተን ያለን ይመስላል ዴቭና። በሚገርም ብቃት ነው ሁለቱም እግሩን በተመሳሳይ ደረጃ የቀኝ እግር ነው የግራ እግር ነው ምናምን ብለህ እንዳትለየው የሚያደርገን አይነት እንቅስቃሴ የሚያሳይ ተጫዋች ሆኖ ነው እየተመለከተን ያለ ነውና በጣም አስደናቂ ግቦችን አስቆጥሮ ተመለከተን። እንግዲህ እንዴት ይሆናል ከዚህ በኋላ ራሱ ሌላ ታምር ነው። ወደዚህ ወደዛ ምለኮ ካዞርላ ስም ጠፍቶብኝ ነው። ሳንቲ ካዞርላ ነው በሁለቱ እግሩ። አዎ በጣም አስደናቂ ነበር። ጫፉን በታች ጠይቆ ነው የሞክር ነበር። ሸምድደህ እንኳን አይደለም በጣም ሸምዳጅ ተማሪዎች ይባላል ድሮ ትምህርት ቤት እያለን። በቃ ጫፉ ይጠፋቸዋል እና ፈተና ላይ የሚሆን ምንም የሆነ ነገር በቃ ጫፉን አስይዘኝ ነው የሚሉት። መነሻውን ከሰጣቸው በቃ ተው ሳንቲም ሄደ ነበር ብዬ ነው ዛሬ ጠምደን ያስከይበል። ጥሩ ነው የጀመረው። እሺ ሳንቲ ካዞላ ነው ማለት ነው አልከኝ። ሳንቲ ካዞላ ጥሩ ነው ያለው ዋጋሽ። እንግዲህ ዴምቤሌ በ32 ደቂቃዎች ማለት 25 ደቂቃ ነው አጠቃላይ ሃትሪኩን ለመስራት ጊዜ የፈጀበት። ከዛ በኋላ የዲዝሪ ዶዌ 94ኛ ደቂቃ ግብን ነው በፈረንሳይ በኩል የተመለከት ነው። የኦስካር ቦብ የፍጹም ቅጣት ምት አጋጣሚ ቢገኝ ኖሮ ምናልባት እንደው የሱ ፍጹም ቅጣት ምት ተቆጥሮ ቢሆን ኖሮ ለአርሰናል አስቆጥሮት ቢሆን ኖሮ 3-2 ከዛ በኋላ ሌላ መልክ ይኖራል አናቅም። የመጨረሻ የዱዌ ኳስ ይሄ ቁጥሩን የመጨመር ነው እንጂ አሸናፊነታቸውን የማረጋገጥ ምናምን አይነት ነገር አይደለም። የዱዌ አስፈላጊነት ፍጹም የሚባል በተለይም ደግሞ ፈረንሳዮች የነበራቸውን እንቅስቃሴ ስትመለከት በመጀመሪያው አጋማሽም ራሱ ዴቭ ወደ 1.05 ኤክስጂ ብቻ ነው በመጀመሪያው አጋማሽ የነበራቸው። እንግዲህ 3 ግቦችን አስቆጥሯልና የግል ጥረቱ ምን ያክል እንደሆነ በቃ አይቆጠርም የሚባሉ ጎሎችን ማስቆጠር እንደቻለ የሚያሳይ ነው። ተጨማሪ 2 ግቦች ይቆጠራሉ ተብሎ ሳይታሰብ ነው ማለት ነው። በኤክስጂ መለኪያ በጣም ዝቅተኛ ላይ ያሉ ግቦችን እንዳስቆጠረና የግል ጥረቱን የሚያሳይ አይነት አጋጣሚ ይመስላል። እንግዲህ በሁለተኛው አጋማሽ የተሻሻለ ኖርዌይን ነበረ። በመጀመሪያው አጋማሽ 0.4
1 ኤክስጂ ብቻ የነበረው የኖርዌይ ብሔራዊ ቡድንን ነው የተመለከትነው። ሁለተኛው አጋማሽ ላይ ግን ዴቭ 1.28 ኤክስጂ ነበርና ሁለት ሀፍ ልትለው ትችላለህ። በመጀመሪያው አጋማሽ ፍጹም የሚባለን ብልጫ በፈረንሳይ በኩል የተመለከትንበት ተጨማሪ ግቦች እንዳይቆጠሩ ምክንያት የሆነው በአንዳንድ አጋጣሚዎች እንደተመለከትነው በሼልቪክ አማካኝነት ነው። በኤግል ሼልቪክ በግብ ጠባቂያቸው አማካኝነት የዳኑ ፓሶች ነበሩ እንጂ ተጨማሪ ግቦች ይቆጠሩ ነበርና ፈረንሳይ ከዚህም በላይ አደጋ በመጀመሪያው አጋማሽ መፍጠር ትችል ነበር። ሁለተኛው አጋማሽ ላይ በተመሳሳይ ያንን እድል በዛው ልክ ባይሆንም ግን ኖርዌዎች መፍጠር ችለው ነበረ። ግን ደግሞ ከግቦች ጋር ቀጥታ መገናኘት አለመቻላቸው ጨዋታው እንዲሸነፍ አድርገውታል። እንዳነሳው ዴምቤሌ ሲመጣ በኦሊሴና በምባፔ ጥላ ውስጥ ኢቭን ዲዝሪ ዱዌን እንኳን ብዙ አናስባቸውም ነበር። የፔዤ ተጫዋቾች በቃ እዛው በፔዤ ድል ላይ እንዳሉ ነው ወደዚህ ጨዋታ የሚመጡት። ስለዚህ በምባፔ በኦሊሴ ዶሚኔት ይደረጋሉ ተብሎ ነበር። ግን እንደዛ አይደለም። ሁለቱ የፔዤ ተጫዋቾች ናቸው የትናንቱን ጨዋታ ፔዤን አሸናፊ ዱዌን ነው። በስካውኑ ሂደት ምልህ ላይክ ብዙ ጊዜ አጥቂም አድርገው የማሰለፍ አማራጭም ስላለ የበለጠ ከሱ ትጠብቃለህ ከመስመሮች ይልቅ። አሁን ግን እያየን ያለ ነው በቃ አማራጭ ብዙ ናቸው። እንዳልከው ኪሊያን ከመስመር ይነሳል ከፈለገ ራሱ ይሄው ዴምቤሌ አይተናል። የኦሊሴ ተጽዕኖ እንዲሁ በቀላሉ የምታነሳው አይደለምና ለኔ አሁን ምልህ አትሌቲክስ ባለፈው ዓለም ዋንጫ ላይ ፈረንሳይ ጠንካራ ቲም መሆኑን ብታይም የኪሊያን ብቸኛ ተጽዕኖ በጣም ይጎላ ነበር አይደል? ባለፉት ሁለት ጨዋታዎች ላይ አሁን የሱ ተጽዕኖ እንደተለመደው እንግዲህ በአሲስት በምናምን እንዳልኩህ ሌሎቹ ተጫዋቾች ኦሊሴን ጨምሮ ሌሎቹም ተጽዕኖአቸው ትልቅ ቢሆንም ያው ጎል የሚያገባል ተጫዋች ትልቁን ድርሻ ስለሚወስድ ተጽዕኖ ትልቅ ነው የሚሆነው ብለህ ነበር የምታስበውና በዛው ልክም ይሄ ተጫዋች በቃ በቡድኑ የሚኖረው የራስ መተማመን ብቻ ሳይሆን እንደው የተወሰነ ግብዝነትም ስሜት ሊፈጥርብህ የሚችልበት ሁኔታ አለ በተለይ ኪሊያንን ስታስብ። ግን አሁን አንተ ይሄንን ነገር ብታደርግ እኛ ማድረግ እንችላለን የሚሉ ተጫዋቾች በቃ ቡድኑ ውስጥ በደንብ አሉ ዴምቤሌን ጨምሮና አንተ ፈረንሳይ ላይ ሆነ ልዩነት ፈጥረህ ለባሎንዶር ፎካከራለሁ ብለህ ብታስብም እኔ የተሻለ ነገር አለኝ የሚለው ዴምቤሌ በዚህ ደረጃ መምጣቱን ስታይ ለፈረንሳይ የሚሰጠውን ጥቅም ነው የምታየውና አይ ቲንክ ሁሴን ይመስለኛል ባለፈው ስናወራ ካንተ ጋር ሲያወራ በቃ የብቃቱ አሁን ይሄ ኮንፊደንሱ የራስ መተማመኑ በቃ ጣሪያ ላይ ነው ያለው ብሎ ሲያወራ ስለ ዴምቤሌ አስታውሳለሁና የሚመስለውም የሞከራቸው ነገሮች ሁሉ አሁን ወደ ጎል ነው የሚቀር ከዛ ርቀት ኢምፖዚሽን ጠብቀህ በተመሳሳይ ሁኔታ በተለይ ሁለቱም ሶስቱም ጎሎች እኮ የመመሳሰል ባህሪ ያላቸውና ይሄንን ስታደርግ ስታይ የሚሰጠው ትርጉም ትልቅ ነው። በርግጥ እንዳልከው ተሮሮጥም እያለው ነበር አይደል? ራሱ ውድድሩ ሳይጀምር ምባፔን በደንብ ይሄ ሰራተኝነቱ ላይ መጨመር እንዳለበት አስተያየት ሰጥቶ ስንሰማ ነበር። ትክክል አሳውሳለሁ። ዋናው ተጫዋች ምባፔ ነውና እንደዚህ ነገር አውጥተህ መናገር ያለበት ደረጃ ይሄ ማለት ደረጃህን በደንብ ነው የሚያሳየው ያለ ጥርጥርና በርግጥ ኖርዌዮች 10 ተጫዋች ለውጥ አድርገዋል ከበቀደሙ እንኳን እስከ ሴኔጋል በሁለቱም መልኩ ልትወስደው ትችላለህ። አንዳንድ ጊዜ ልክህን አውቀህ እዚህ ጨዋታ ላይ ጉልበትም አቅምም ጊዜንም ሁሉንም ከማባከን ጉዳትም ልጅ ከመመጣ መንገዴን ላስተካክል በቀጣይ ያሉኝን አማራጮች ለወስን ብለህ መሄድህ እና በተለይ እንደ ኦዴጋርድ እንደ ሃላንድ አይነት ተጫዋቾች ማሳረፍ እንደ በልጠት ልትወስደው ትችላለህ። በዛው ልክም ደግሞ እንግዲህ ሜዳ ላይ እነሱን ሲጠብቁ የነበሩ በየደቂቃው አሁን ሃላንድ ታይም እያሉ ይጮህ የነበሩ ደጋፊዎችንም እንግዲህ ኩም ማድረግህን ስታይ ደግሞ በዛው ልክ እየተወሰነ የሚፈጥርብህ ነገር አለ። እንደ ቅሬታም ልታነሳበት ትችላለህ። ፈርተህ ገና በቀጣይ ስዊድንን እንግዲህ አሁን በስሌቱ መሰረት ፈረንሳይ ስዊድንን ነው የምትገጥመው ባለው ስሌት መሰረት ኖርዌዮች ደግሞ እንግዲህ ሁለተኛ ሆነው መጨረሻቸው እርግጥ ስለሆነ ወደ ኮትዲቫር ሄደዋልና ኮትዲቫርን ከስዊድን ይልቅ እናሸንፋለን የሚል ስሌት መያዛቸው አንዳንድ ጊዜ የስካንዲኔቪያን ደርቢን በራሱ ከእንትንም በላይ ይሆናል መሰለኝ አንዳንዴ አይደል ከምንድነው ከኖርማል የተጫዋቾች የሜዳ ላይ ብቃት ይልቅ ቴንሽን ይኖረዋል፣ ጫና ይኖረዋል የደርቢነት ስሜትና እሱን መፍራታቸውን ስታይ የሆነ ነገር ይሰጣል። ግን ያም ሆኖ በደንብ ነው በቃ ራሳቸውን አውቀው የገቡበት እንደሆነ ግምት ተወስዳለህ። ለፈረንሳይ ግን የምንሰጠው ክሬዲት
ከወዲሁ እየጨመረ ሊሄድ እንደሚችል በዚህ ላይ የበለጠ ሌላ ተጨማሪ ራስ መተማመን እየፈጠሩ ሊሄዱ እንደሚችሉ ነው ግምት የምትወስደውና ያው ከወዲሁ እየነገሩ ነው ፈረንሳዮች ይመስለኛል። በደንብ ስዕሉን እየሰጡን ያለ ይመስለኛል። በአካሌ አረ በደንብ ይሄንን እንግዲህ ከዋንጫ ጋር ተጋጭተው ካልቆመ በስተቀር ፈረንሳይ ምንም የሚያግዳት ነገር ያለ አይመስልም ዴቭና አሁን ምናልባት አንዳንድ የመከላከል ነገሮች ላይ ሆን በላኳ ነው እዚህ ጨዋታ ሳሊባ አልነበረም ጉዳት ምክንያትና እንግዲህ እንደዚህ አይነት ነገሮች ይሄ ጥምረቱ በጣም በቃ ሙሉ ለሙሉ ጠንካራ የሚባለው ደረጃ ላይ እንዳይደርስ እንደዚህ አይነት ጉዳቶች ከውህደቱ ካልሆነ በስተቀር ምንም የተሟላ የምትለው አይነት ነገር ነውና የምትጠራጠረው ምናልባት የተከላካይ ክፍሉን አሁን ቲዮ ሄርናንዴዝን እንዴት አድርጎ ኦስካር ቦብ እንዳታለለውና ፔናልቲውን እንዳገኘ ስታይ እንደዚህ አይነት ኔግሊጀንት የመሆን አይነት ውሳኔዎች ከፈረንሳይ ተጫዋቾች አጠብቅምና ይሄ ፊት መስመሩ ከኋላም ደግሞ የማኑ ኮኔና የኦሬሊያን ሹዋሜኒ የአማካኝ ተከላካይ ቦታ ላይ ያለ ጥምረት እስከ ኤምባፔ ያለው ምንም አያሰጋም። ምናልባት እዚህ መስመር ላይ ግራው መስመር ላይ ቲዮ ሄርናንዴዝ ፕሮፐርሊ ያንን ቦታ መከላከል ይችላል። ሳሊባስ ደግሞ ከሌለ ላኳና የዳዮ ፓሚካኖን እንቅስቃሴ ታለ ራሱ አማካኝ የመሃል ተከላካይ ነው ጁል ኩንዴ ብዙም ላይቸገር ይችላል። እንደዚህ አይነት ነገሮች ካልሆኑና መከላከል ላይ የተወሰነ ክፍተት ካላነሳ በስተቀር ፈረንሳይ ምንም የተሟላ ነውና እስከ ፍጻሜ መጠበቅና ዋንጫ ሲያነሳ ትልቅ ተስፋ የሚጣልበት ቲም ነው። ያ ምንም ጥርጥር የለውም። ወደ እንግዲህ ያው እንግሊዝን ትኩረት ስለምናደርግበት ሴኔጋል ማሸነፈች አይደል? ያ ሴኔጋል ኦፍኮርስ አሸንፏል። ጥሩ ሶስተኛ ሆኖ እንግዲህ የማለፍ እድሉን እስከ መጨረሻው ሊወስን የሚችልበት እድል እንዳለ እናያለን። ኦፍኮርስ ያልተጠናቀቁ ነገሮች ስላሉ እዚህ ዝርዝር ውስጥ ገብቷል። አትሊስት በተለይ 5 ጎል ማግባቱ ደግሞ እንግዲህ እንትኑን ቀንሶልህ እዳዎችን ቀንሶልህ ወደ ላይ ባለው ዝርዝር ውስጥ ጥሩ ሶስተኛ ሆኖ ከሚያልፉ 8 ዝርዝር ውስጥ የመግባት እድል ሰጥቶታል። የእንግሊዝን ጉዳይ ወደ ኋላ እናነሳለን። የኳታር ጉዳይ አላቅም ደጋፊዎች ከፍለህ ማምጣት እዚሁም ሀገር ያለው አሜሪካም ይሁን ካናዳ የሚሄዱም ከሆነ ካናዳ የሚገኙ ደጋፊዎችን አዘጋጅተህ በደንብ ከፍለህ አስታጥቀህ መምጣት ተገቢ ነው ወይ አላቅም። ለአንዳንዶች ምን በቃ ገንዘብ ካለ ምን ችግር አለ ወይ የሚል ሐሳብ ሊያሰነዝር ይችላል። ግን የቴሌግራፉ ጋዜጠኛ የምርመራ ዘገባ ይዞባቸው ወጥቷል። በእርግጥ አንድ ጋዜጠኛ ብቻ ሳይሆን ቶም ሞርጋን እና ሮበርት ሜንዲክ የሚባሉ ጋዜጠኞች ናቸው ይህንን የምርመራ ዘገባ ይዘውባቸው የወጡትና ከፍለዋል። በቃ ሁሉንም ነገር ከፍለው ነው ደጋፊዎች ይዘው የመጡት የሚል መረጃ ወጥቷልና እንግዲህ እናንተ ጋር ሲያትል በቀደም የምድቡ የመጨረሻ ጨዋታ ላይ ሉሜን ፊልድ ስቴዲየም ላይ አንድ መካከለኛ እድሜ ላይ የሚገኝ አሜሪካዊ ነጭ አሜሪካዊ ነውና እግር ኳስ በህይወቱ አይቶ አያውቅም እና እግር ኳስ ሜዳም ተገኝቶ አያውቅም። የኳታር ፋን ቦክስን ይዞ ስቴዲየም ውስጥ ይታያል ይላል። ኳታር ፋን ቦክስ የሚሉት እንደ ሳጥን ነገር ነች። በቅንጡ መልኩ ዲዛይን ተደርጋ የተሰራች ነች። ያንን ይዞ ይታያልና ከዛ ቦክስ ውስጥ ምን ያወጣ የተለያዩ ነገሮች ሲያወጣ ታየ ይላሉ። አንዱ የኳታርን ሸርት ነው፣ የኳታር ብሔራዊ ቡድን የሚለብሰውን ማሊያ ነው ያወጣው ይላል። ቀጥሎ ደግሞ የመነጽር ያወጣል። እሱም አርማው አለው፣ በነገር ላይ የኳታር አርማ አለው። ከዛ ደግሞ ስካርፉንም እንዲሁ ያወጣል። ይሄም እንዲሁ በዛው በአርማው የታጀበ ነው። ከዛ ውጪ የመደበኛውን የካታርን ደግሞ ፍላግ ምንድነው ብሔራዊ ሰንደቅ ዓላማቸውን አወጣ ይላልና ይሄ እንግዲህ በካታር እግር ኳስ ማህበር ለደጋፊዎች የተሰጠ ነው የሚለው። መነሻው ደግሞ እቺ ሀገር በርካታ እግር ኳስ ወዳድ ደጋፊዎች እንዳሏት በዚህ ትልቅ መድረክ ላይ ለማሳየት ብቻ የተደረገ ነው ይላል። እንግዲህ ያው ትልቁን የካታርና የዩናይትድ አረብን ጉዳይ ስታነሳ ደጋግሞ የሚባል ነገር አለ። ያው ከአቅማቸው በላይ ከህዝባቸው በላይ ከፍተኛ የሆነ ሀብት አላቸው። ይሄ ሀብታቸው ትልቅ መሆናቸውን እንዲያሳይላቸው የመፈለግ ነገር አለ። በፖለቲካው ሂደት ላይ፣ በጦርነት ጉዳዮች ላይ፣ በስፖርቱም ጉዳዮች ላይ፣ በኢንቨስትመንቱም ጉዳዮች ላይ ከሆነ በብዙ ጉዳዮች ላይ ላቅ ብለው ለመገኘት በቃ ሁሉም ቦታ እንደሚገቡ ታያለህና እዚህ መድረክ ላይ በእግር ኳሱም ድንቅ ደጋፊ ያለን የሚለውን ለማሳየት ነው የፈለጉት። ግን
ቁም ነገሩ ፌክ ፋን ናቸው ይላል። በተለምዶ ያው በቃ ሐሰተኛ የሆኑ የቡድኑ ደጋፊዎች ናቸው ይላል። በእርግጥ የዛሬ 4 ዓመትም እዛው ያሉ ኳታር ላይ ይሄ ውድድር ሲካሄድ እንዲህ አይነት ደጋፊዎች ነበሩ ነው የሚለው ዘገባውና ያኔ ግን እንግዲህ በነዳጅ ያበዱት ኳታሮች አስተባብለው ነበር። በፍጹም ይሄ ሊሆን አይችልም ነው ብለው ያስተባበሉት ይላል። ግን ይሄ ጉዳይ እንግዲህ ተከትሏቸው አሁን እዚህ አሜሪካም ካናዳም መጥቷል ነው የሚለው። እንደ መረጃው የቲኬት ወጪ፣ የአውሮፕላን ወጪ፣ የሆቴል ወጪ እንግዲህ በሺዎች የሚቆጠር ከፍተኛ ብር ነው። ለዚህ የሚሆን ሁሉ ነገር ተመቻችቶልህ በርከት ያሉ ሰዎች መጥተዋል። 1000 ያህል ናቸው ለምሳሌ ከኳታር የመጡት ነው የሚለው። ከኳታር ይሄ ብቻ ተመቻችቶላቸው የመጡት በቁጥር 1000 ናቸው። ዜግነታቸው አይታወቅም። ያው እንግዲህ ኳታራዊም ሊሆኑ ይችላሉ። እንግዲህ ምንም ላይ የሚለው ምንም እሱ ላይ የለም። ያ ከዛ ውጪ ግን ከኛ 1000 በላዮች ደግሞ በኳታር የመጨረሻ የምድብ ጨዋታ በቦስኒያ ሄርዞጎቪና በተሸነፉበት ጨዋታ 500 ተጨማሪ ደጋፊዎች ደግሞ እንግዲህ እዚሁ እናንተ ጋር የተካሄደው ነው አይደል? ይሄ ጨዋታ ይመስላል። ግን ዴቭ ባለፈው እያልኩ አልነበረ ስቴዲየሙ ሞላ ምናምን የሆነት አስተውለሃል? ባለፈው ፕሮግራማችን ላይ ልክ ነው እና እዚህም ላይ ተጨማሪዎች ነበሩ ነው የሚለው 500 ግን እነዚህ 500ዎቹ የሚያውቁት ምንም ነገር የለም። ገብቷል አይደል? የሚያውቁት ማለት አንዳንዶቹ ስለ እግር ኳስ ምንም የሚያውቁት ነገር ስለሌለ ከጨዋታው 24 ሰዓት ቀደም ብሎ ይዘጋጅልሃል። ሲያትል ሃያት ሪጀንሲ ሆቴል ውስጥ መመሪያ ይሰጣቸዋል ተሰብስበው ማለት ነው። ይህንን የሚያደርገው እንግዲህ የኳታር እግር ኳስ ማህበር ነውና የኳታር ኦፊሻሎችም ትልልቅ ባለስልጣኖችም ይገኛሉና ጋይድላይን ይሰጣል፣ አቅጣጫ ይሰጣል። ስትገባ ምን ማድረግ እንዳለብህ ሁሉ ነገር ተነግሮ ትልቁ ሆቴል ነው ራሱ ነው እሱ ይደንቃል። ሌሎች የተያዙላቸው ሆቴሎች ገና መረጃው በደንብ ነው የሚያትተውና እዛ ስብሰባ ላይ የተገኙት እንግዲህ ቲኬቱ የሚሰጥ ወይም ደግሞ ዘግይቶ የመጡም ካሉ እዛ ቲኬቱን የሚሰጣቸዋል፣ ሌሎች ቁሳቁሶች የሚሰጣቸዋልና እንግዲህ እግዚአብሔር ያሳይ። ለአንድ ቲኬት እስከ 350 ምንድነው በእነሱ በራሳቸው መንገድ የተገኘ ስለሆነ ለአንዳንዶቹ ቀለል ያለ ሂሳብ፣ ለአንዳንዶቹ ከፍ ያለ ሂሳብ። እንደነገርኩ ደግሞ እቺ ቦክሷ ቀደም የተከስኩልህ ልክ መግቢያ ላይ ሁሉንም ቁሳቁስ የያዘችው ቦክሷም ትሰጣለች እዛ ስብሰባ ላይና በስዕል በምን አስደግፎ አውጥቶታል በነገር ላይና የዛሬ 4 ዓመት ላይ በተለይ ካታር የእንግሊዝን ወዲያው ይስበዋል። እንግዲህ ጋዜጠኛ ካታር ላይ ከህንድ የመጡ በርካታ የእንግሊዝ ብሔራዊ ቡድን ደጋፊዎች ነበሩ ነው የሚለው። ጋሪ ሳውዝጌትን ቡድን ለመደገፍ የመጡት ያኔ ግን እነዛ ህንዶች እንዳውያን ሲመጡ ሪሊ እንግሊዝን ወደው ነው እንደ ኳታር ተገዝቷል ነበር የመጡት ይላልና የእንግዲህ ያው ለራስህም ጠብ ለራሳቸው እንግዲህ ያው አንድ ፖዚቲቭ ነገር ጠብ አድርጎ ይሄዳልና ያሁኑ ግን ከዚህ በፍጹም የሚለይ ነው። ሁሉ ነገር በቃ የተዘጋጀልህ ነው የሚለው። እንግዲህ የጨዋታ ያው እንዳልከው 3-1 ተጠናቀቀ። 2000 ያህል ገደማ ነበሩ ነው የሚለው በነፃ እዛ ሜዳ ላይ የታደሙትና ከነዚህ ውስጥ እንግዲህ ሎካል የሀገሬው አሜሪካውያን እንደገና ደግሞ የሜክሲኮ ዜግነት ያላቸው ደጋፊዎች ተገኝተዋል ነው የሚለው። ግን 1000 ገደማው እዛው ሲያትል ላይ በቃ ሁሉ ነገር የተዘጋጀላቸው ሁሉ ነገር የተመቻቸላቸውና ዘና ብለው በነፃ ሜዳ ይገቡ የት እንደነበር አላወቅንም። ሬዳው ሲዳል ሰባረ እንግዲህ ከዚህ ደጋፊዎች ውስጥ እንግዲህ 1/4 ያህሉ እንግዲህ 3.37 ሚሊዮን ደጋፊ ህዝብ ወይም ነዋሪ ካላት ኳታር ጋር ምንም አይነት ዕውቀት የሌላቸው ግንኙነት የሌላቸው ናቸው ይላልና እንደውም አንዱ ሲናገር አንዳንዶቻችን በህይወታችን እግር ኳስ ሜዳ ተገኝተን ቁጭ ብለን ስቴዲየም ውስጥ ያለን ሁኔታ አይተናናቅም ይላል። ይሄ ቅድም መግቢያው ላይ የተቀመጠው አይነትና ይሄ ሰውዬ የሚገርም ነገር ቅድም የጠቀስኩልህ ነጭ ነው። ከዛ ውጪ እንዲሁ አንድ የተገኘ እዚህ ሀገር የተወለደ መሰረቱ ደግሞ ሳውዲ አረቢያ የሆነ ነው። የተወለደው ሳውዲ ነው ግን የሚኖረው ዋሽንግተን ሲያትል ነው። እናንተ ዋሽንግተን ስቴት ነውና በህይወቴ እንግዲህ ኳስ አይቻል አቅም ነው የሚለው ይሄም ሰውና
ግን ምንድነው ሲናገር በቃ በህይወቴ እጅግ በጣም አስደሳችሁ ጊዜ አሳልፍ ያለው ነው የሚለው። ለሚገርመው እውነተኛ የማን ደጋፊ ነህ ብለውት የካታር ማሊያ ከላይ አድርጓልና ከካታር ማሊያ ስር ገለጥ ሲያደርገው ደግሞ የብራዚል ማሊያ ነው ያለው። የሚገርም ነገር ቀጥዬ እንግዲህ ምንድነው የብራዚል ነው እንግዲህ እግር ኳስ ሜዳ መጥቶ ማያቅ ነው። ይሄም እንግዲህ እግዚአብሔር ያሳየና ግን አሁን እንዲህ አይነት ነገር ለምን አደረጉ ብለህ ነው አይደል? በጣም የሚደንቅህና እንደ መረጃው የኳታር እግር ኳስ ፌዴሬሽን ቀደም ብሎ ይሄ ሁሉ ከመከወኑ በፊት በመግለጫ መልክ አውጥቶ ነበር። የተወሰነ የኳታር የደጋፊዎች ዴሌጌሽን በአንድ የተለየ ፕሮግራም መሰረት 1000 የሚሆኑት ይሄን ውድድር ይሳተፋሉ፣ ግን የልብ ደጋፊዎች ናቸው በሚል መረጃ ሰጥቶ ነበር ነው የሚለውና ይሄ እንዲሆን ይሄ ኦፕሬሽን እንዲሳካ ደግሞ ያው ኳታር ኤርዌይስ ያው የዚህ ውድድር ስፖንሰር ነው፣ የአገሪቱም ትልቁ ኤርላይንስ ነው። በነፃ እነዚህን ደጋፊዎች ይዞ ይመጣል። ከዛ በኋላ ደግሞ በውድድሮች መሃል ለሚኖሩ ትራንስፖርቴሽኖችም እነዚህን ያመቻቻል፣ በተወሰነ መልኩ ሆቴሎችንም ያቀርባል የሚል መረጃ አስቀድሞ ሰጥቶ ነበር ነው የሚለው። እንግዲህ ወጥቷል ይሄ መረጃ ነው የሚለውና ይሄም እንግዲህ የሆነ ሞቅ ያለ አትሞስፌር ለደጋፊዎች የሚመች ሁኔታ እንዲፈጠር በማሰብ የተደረገ ነው ይላልና የሚገርመው የኳታር ተማሪዎች አሉ እንግዲህ እንደምታውቀው አሜሪካ ውስጥም ካናዳ ውስጥም ዩኒቨርሲቲ የሚማሩ አሉ። እነሱም ተጋብዘዋል በነገርህ ላይና ይሄ ግን ችግሩ ኳታራውያን ብቻ ሳይሆን ጉዳዩ ሰፋም ተደርጓል፣ ሌሎች ደጋፊዎችንም በተለይ ነካክቷል ነው የሚለውና ሳውዲ አረቢያንም በተወሰነ መልኩ ይነካታል። የሳውዲ በዝርዝር አልወጣም እንጂ ሳውዲዎችም ነፃ ትኬትና የተወሰኑ ነገሮችን አመቻችተውም ልክ እንደ ኳታሮች ሁሉ አድርገዋል ነው የሚለው። እንግዲህ እሱ ላይ በደንብ የተጨበጠ መረጃ ያላቸው አይመስለኝምና እንግዲህ ያው ሀሜትም ትችትም እንግዲህ ወዲያው ይስፋፋል አይደል? ወዲያው አይደል የሚሰራጨው። ይሄንን መረጃ ኳታሮች ለቲኬትና ለሆቴል ለምናምን ይከፍላሉ ሲባል አንዳንዶች ይመዘገባሉ፣ ወዲያው ይመዘገባሉ እና ተመዝግበው ኦንላይን አለ በራሱ ሳይት ይመጣሉ ጓደኞቻቸውን ይዘው። ከመጡ በኋላ ግን ወዲያው ነው የሚያገኙት ይሄን ፍሪ ቲኬት እንዳልኩ ሁሉ ነገር ተሳክቶላቸው እንደሚገቡ ነው የሚናገሩት እዚህ ዘገባ ላይና የገረመኝ አንዱ እንግዲህ ፌርሞንት ሆቴል ነው፣ ትልቅ ሆቴል ነው እንዲያርፉበት የሚደረገው። JW ሜሪየት ሆቴል ነው ቫንኮቨር ላይ ያለ ነው። አንዱ ደግሞ የተዘጋጀላቸው ፌርሞንትና JW ማሪዮት ቫንኮቨር ላይ ነው። የሲያትሉ ደግሞ ቅድም እንደጠቀስኩልህ ነው ሃያት ሪጀንሲ ሆቴል አንዱ ነው። በጣም ኤክስፔንሲቭ ናቸው ይላል በነገርህ ላይና በዚህ ላይ ደግሞ እንግዲህ ወደ ኳታር የሚመለሱት በፕሪንሱ በኤምሪው ቻርተርድ በተደረገላቸው አውሮፕላን ጭምር ነውና ሆቴሎቹን ስታይ ይደንቃል። በፎቶ አስደግፈው አውጥቷቸዋልና ትክክል። በጣም መረጃውን ሲሰጥ ሁለቱንም በጉዳዩ ላይ ማብራሪያ እንዲሰጡን የሳውዲንም የኳታርን እግር ኳስ ፌዴሬሽኖች ጠይቀን ነበር ይላል ቴሌግራፍና የሰጡን ምላሽ የለም ነው የሚለው። ግን አልተገኘም። እንግዲህ በዚህ ጉዳይ ላይ ማብራሪያ እንዲሰጧቸው ሞክረው ነበር፣ አልተገኘም። የተሳካ ነገር የለም። ከእንግዲህ ከቦስኒያ ሄርዞጎቪና ምንድነው ጨዋታ በፊት 24 ሰዓት ቀድመው ተገናኝተዋል ብያለሁ ሆቴል ውስጥና ቀድመን እንድንገናኝ ተነገረን። ስንወጣ እንዴት መውጣት እንዳለብን በተለይ ስቴዲየም ስንደርስ በሰልፍ ነው የምንገባው። በቃ የጮህን እንገባ ነው። ከዛ ስቴዲየም ውስጥ ስንገባ ቮይሳችን በደንብ ይሄ ድምጻችን በደንብ እንዲሰማ እንጮሃለን። አንድ ላይ በጋራ ሰንደቅ ዓላማውንና ከለርፉል ሆነን መሄድ ብቻ ሳይሆን እንጮሃለን ነው፣ እንድንጮህ ነው የሚደረገው። ችግሩ አለ ሜዳ ላይ ሲገቡ ግን ጮሆ ገቡ፣ ጥሩ ነው አለ ጋዜጠኛው። ከዛ በኋላ ግን የቦስኒያ ሄርዞጎቪና ደጋፊዎች 90% ሜዳውን ተቆጣጥረውት ነበር ይላልና እነዚህ 2000ዎቹ ባንዴ ተዋጡ ነው የሚለው። የኳታር ደጋፊዎች ባንዴ መዋጣቸው ታየ ነው የሚለው። እንግዲህ እዚህ ጨዋታ ላይ ከጨዋታው በኋላ ተጠይቀው ሌፕቴጉ ታውቃቸዋለህ፣ ጁኒየር ሌፕቴጉ አሰልጣኙና በደጋፊዎቻችን በጣም ኮርተናል የሚል ነገር ተናገሩ። በተለይ በዚህ ሉማሜ ፊልድ ትንሽ ቢሆኑም ግን ይሰማል ደማቅ ነበር ይላሉ እና በደንብ ነው የሸፈኑት እና አውቀው የሆነ ይላል ጋዜጠኛ። እሳቸውም አውቀው የሆነ ይመስላል ድምጻቸው ተሰብቶናል ምናምን ካለ እና ጋዜጠኛው ለማን ነው ለኮቹ ይቅርታ ጠይቃለሁ ግን
ሰጎች ይቅርታ ጠይቃለሁ። ግን ደጋፊዎች በተለይ አንድ ሺዎቹ ሀገር ቤት ሲመለሱ ቡድኑ ስላልተሳካለት ያወጣውን ወጪ አንጡ መልሱ እንዳይባሉ ግን ስጋት አለ ብሎ ይዘጋዋል ዘገባውንና ገርሞኛል። የኳታሮች ሁኔታ እንግዲህ ገንዘብ ካለ ይሄ ማድረግህ ላይ ከፋ ይችላል። ግን ቁም ነገሩ ምንም በቃ ከኳሱ ጋር ግንኙነት የሌላቸው ደጋፊዎች ጭምር መምጣታቸውን ስታይ ግን አስገራሚ ነው። ማካሌ አረ እንደው እኔ በባንዲራው በምኑ አሁን እዚህ ያለው ነጩ የተባለው በቃ በእነሱ ተመስጦ ኳሱን ሁሉ ይረሳ ይመስለኛል። አንዳንዴ ድምፁን የቀነሰው ለዛ እንግዲህ ጥርጣሬ ያለው ፖኬት መኒ ሙሉ ሊሰጥ እንደሚችል ጋዜጠኛው ጥርጣሬ የሚኖር አሁን ሳትለውም የሆነ ነገር ጠርጥር ያለው ትገምታለህ። እንዴ ዝም ብሎ መጮህ ምናምን ሆቴል ስለተያዘል ብቻ ላይሆን ይችላል። የሆነ ነገር አለ። እንግዲህ ሁሴንም እየሰማናል ፕሮግራም እኛም አልሰማንም ለባይ ፊልድ ላይ አልሰማንም። ምን አለ ነበረን እኮ እኛን እኮ ቢጠይቁ ኖሮ በደንብ እንገኛለን ነበር። እንደው እየተባባለን እኮ ነበረ። ይሄ ነገር ምን አለ ከኛ ጋር በደረሰ ያላችሁ ነበር አይደል? ኤኒዌይ ይላል አሁን ይላል እኔ አሁን እያልኩ ነው ሲሰማው ይላል። እሺ ከተል የእንግሊዞችን እናንሳና ከዛ ዝውውር ጉዳዮች ላይ እንሄዳለን አይደል? የእንግሊዝ ብሔራዊ ቡድን እንግዲህ ጨዋታውን ሶስተኛ የምድብ ጨዋታውን ዛሬ ያደርጋል። ዴቭ ወሳኝ ጨዋታዎች ናቸው ኦፍ ኮርስ የሚደረጉት። የእንግሊዝ ብሔራዊ ቡድን የሚያደርገው ጨዋታ ከፓናማ ጋር ነው። ይሄ መርሃ ግብር የሚደረገው በደረጃ ሰንጠረዡ እንግሊዝ አንደኛ ነች። ይሄንን ምድብ እየመራች ነው የምትገኘው። ጋና 4 ነጥብ አላት። ጋናም በጣም ሰፊ የማለፍ ተስፋ አላቸው። ክሮኤሺያ እንደዚሁ ሶስተኛ ደረጃ ላይ፣ ፓናማ ምንም ነጥብ የላትም። ግን ጥሩ ጥረትን ባለፈው ሲያደርጉ ስንመለከት ነበር። እንግዲህ ከእንግሊዞች ጋር የሚያደርጉት ጨዋታ ለእንግሊዝ ሌላ 3 ነጥብ እንደሚያመጣላት ይጠበቃል። እንግዲህ ከጉዳት ጋር የተገናኙ አንዳንድ ጉዳዮች ከእንግሊዝ ጋር በተገናኘ እየተሰማ ይገኛል። በኋላ በዝውውር የምናነሳው ኤሊዮት አንደርሰን ጉዳት ጋር በተገናኘ ይሄ ጨዋታ ላይ አጠራጣሪ ነው የሚል ነገር አለ። ሪስ ጀምስ ግን ጨዋታው ያመልጧል የሚል ነገር እየተነሳ ይገኛል። ስለዚህ የኤሊዮት አንደርሰን 163 ደቂቃዎችን በክሮኤሺያና በጋና ጨዋታ ተጫውቷል። የተወሰነ የመስል ወይም የጡንቻ ህመም ስላለው ነው በዚህኛው ጨዋታ በሜት ላይፍ ስቴዲየም በሚደረገው ጨዋታ የማይኖረው የሚል ነገር ተነስቷል። የሪስ ጀምስ ይሄ ጨዋታ ብቻ አይደለም፣ ምናልባት የራውንድ ኦፍ 32 ጨዋታም እንደዚሁ እንግሊዝ የምታልፍ ከሆነ ሊያመልጠው ይችላል እየተባለ ይገኛልና ሲሪየስ አይደለም፣ ግን ደግሞ የተወሰነ መረጋጋትና መጠበቅ ይኖርባቸዋል ከሪስ ጀምስ ጋር በተገናኘ የሚል ነገር ተያይዞ ተነስቷል። እንግዲህ እንግሊዞች ሊያሸንፉ እንደሚችሉ ቅድመ ግምቱን ትሰጣለ። ፓናማ ምንም ነጥብ የላትም። እንግሊዝ 1 ነጥብ ይዛ ብትወጣ ምናምን ወደ ቀጣዩ ዙር ማለፏ ምንም የተረጋገጠ ነው የሚመስለው። የተለየ ነገር ካልተፈጠረ በስተቀር እንግሊዝ እንደምታልፍ ይጠበቃል። ግን የነዚህ ሁለት ተጫዋቾች ከጨዋታው ጋር በተገናኘ አጠራጣሪ መሆን ተነስቷል። ክሮኤሺያ ከጋና የሚያደርጉት ጨዋታ እዚህ ምድብ ላይ ይኖራል። እንግዲህ የክርስቲያኖ ሮናልዶ ሀገር ፖርቱጋልም 4 ነጥብ አላት። እሷም ማለፏ ብዙም የሚቀር አይመስልም። ግን ከጠንካራው ኮሎምቢያ ጋር የሚጫወት ይሆናል። ደንበኛ ሰራተኞች ናቸው ዴቭ። ኮሎምቢያ ደግሞ ባለፈውም ስናነሳ ነበር አሜሪካ ላይ በጣም ቁጥራቸው ከበዙ የላቲን አሜሪካ ሀገራት አንደኛዋ ኮሎምቢያ ነች። ከሜክሲኮ ቀጥሎ ምናልባት ብዙዎቹ የኮሎምቢያ ደጋፊዎች አሉና ስቴዲየሙም ሞቅ ብሎ የምትመለከተው በእነሱ ምክንያት ይመስላል። ከፖርቱጋል ጋር የሚደረገው ጨዋታ ይጠበቃል። አንደኛ ሆኖ ለማለፍ የሚደረግ ጨዋታ ነው። ዲአርሲ ወይም ዲሞክራቲክ ኮንጎ ከኡዝቤኪስታን የሚያደርጉት ጨዋታ ዲአርሲ ማሸነፍ እና ጎሎችን በርከት አድርጋ ማስቆጠር የምትችል ከሆነ ለምርጥ ሶስተኛነት ፉክክር ውስጥ ትቆያለች። ሊዮኔል ሜሲ ግብ ያስቆጥራል፣ ይቀጥላል አይቀጥልም የሚለውን ነገር የሚያሳውቅ ደግሞም እኮ ከጆርዳን ጋር ሳትጫወት ነው ገና 5 ግቦች ላይ የደረሰችው ብሎ ዝላታን ሲናገር ነበር። የዝላታን ሐሳብ እንደዚሁ ይሰማና ሜሲ ግቦችን ያስቆጥራል የሚለው ጉዳይ እንድትጠብቅ ያደርጋል። አርጀንቲና ከ6 ነጥብ አላት። ስለዚህ አንደኛ ሆና የማለፍ ነገርን የማረጋገጥ ነገር ካልሆነ በስተቀር የተለየ ነገር አይኖርም። ጆርዳን ምንም ነጥብ የላትም። ስለዚህ ይጠበቃል። ኦስትሪያና አልጄሪያ የሚያደርጉት ጨዋታ የሚጠበቅ ነው። ይሄኛው ጨዋታ
ሁለተኛ ሆኖ የትኛው ያልፋል የሚለው ጉዳይ ይጠበቃል። አሸናፊ ቡድን በቀጥታ ማለፉን ያረጋግጣል። አቻም የሚወጡ ከሆነ ደግሞ ዴቭ እንግዲህ ከዚህ ምድብ ሁለተኛ ላይ የምትገኘው ኦስትሪያ ነች። ስለዚህ ኦስትሪያ በቀጥታ ማለፏን ታረጋግጣለች። አልጄሪያ ተጨማሪ ነገሮች መጠበቅ ይኖርባታል። በምርጥ ሶስተኛ ለማለፍ የሚደረግ ጥረት ስለሆነ ይጠበቃል። እንግዲህ ዛሬ ቅዳሜ የሚደረጉት ወሳኝ ጨዋታዎች እነዚህ ናቸው የሚጠበቁት። ክርስቲያኖ ሮናልዶ፣ ሉዊስ ዲያዝ፣ ሊዮኔል ሜሲ እያለን መጥቀስ እንችላለን። እና አለን እንግዲህ እንዳልከው ሊዮኔል ሜሲ ላይ ሪስክ ይወስዳል አርጀንቲና ወይስ ከቤንች እንዲነሳ ያደርጉታል? በውድድሩ ከወዲሁ እንግዲህ ስኬታማ መሆናቸው ሲታሰብ ምን ሊሆን እንደሚችል መጠበቅ ያለብን ይመስለኛል። ከዚህ እንውጣ ነው ወደ ዝውውር ጉዳዮች ላይ ጥሩ የሆነ ነገር አለኝ ስትለኝ ነበር። በተለይ እዚህ እንግዲህ ዓለም ዋንጫ ላይ ያሉ ተጫዋቾች እየፈረሙ እንዳለ እየሰማን ነው እያየንም ነው። በእርግጥ በፎቶም ታጅበው ይወጡ አሉ። በዛው ልክም ደግሞ እንዲህ አይነት ዝውውሮች እንዳይከወኑ የማይፈቅዱ ቡድኖችም ስለመኖራቸው መረጃ ሲሰጠኝ ነበርና እሱን አንሳ እስቲ። የዝውውር ጉዳዮች በወቅቱ ትልቅ ውድድር መሃል እየተደረጉ ነው። እንግዲህ ይሄ ዘገባ እንዲነሳ ሌላ ትልቅ ጋዝ የሆነው ትልቅ ቤንዚን የሆነው ዴቭ የኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚደረግ ዝውውር ሊጠናቀቅ በእጅጉ ከመቃረቡ ጋር በተገናኘ የዲ አትሌቲክ ዘጋቢዎች ይሄንን ዘገባ ሰርተው ተመልክቻለሁና እንደ ግብዓት የተለያዩ ኤጀንቶችን እንደዚሁም ደግሞ የምልመላ ስራ ለክለቦች የምልመላ ስራ የሚሰሩ ሰዎችን እንዳናገሩ ጠቅሰው ዘገባቸውን ይጀምራሉ። እንግዲህ ከዚህ ዘገባ ጋር በተገናኘ ምንድነው የሚያነሱት? ብዙ ኤጀንቶችን እንዳናገሩና አሁንም የዓለም ዋንጫ እየተደረገ ቢሆንም ግን ዝውውሮችን ለመከወን ብዙ አስፈሪ አስቸጋሪ ነገር አላደረገባቸውም ይላል። ዓለም ዋንጫ ላይ ሆነ አልሆነ ብዙም ያልተጨነቁበት ነገር ነው። ከወኪሎች አንፃር ብዙ መጨነቅ አልነበረም። ጉዳዮችን እነሱ ናቸው የሚይዙት። ማወቅ እስካለባቸው ድረስ ደግሞ ያሳውቃሉ። የተጫዋቹ ፐርሰናሊቲ ነገሮችን የመቋቋም ሁኔታና ከእንደዚህ አይነት ነገር ጋር በተገናኘ ጫና አድሮበት ሜዳ ላይ ተጽዕኖ እንዳይፈጠርበት የሚነገረው ነገር ምናልባት አነስ ተደርጎ ሊነገረው ይችላል የሚል ነገርን አንስቷል። አሁን አሜሪካ፣ ካናዳና ሜክሲኮ ላይ እየተደረገ ባለው ውድድር በርከት ያሉ ኤጀንቶች በዚህ ጨዋታዎችን እየተመለከቱ ደግሞ ከጨዋታ አስቀድሞ የመልካም ዕድል ምኞት ደግሞ ጨዋታውም ካለቀ በኋላ የመገናኘት ነገር ከሚወክሏቸው ተጫዋቾች ጋር የመገናኘት ነገር አለ። ሁሉም ዓለም ዋንጫው ላይ ትኩረት ያደረጉ ቢመስሉም ይላል ዴቭ መረጃው፣ ግን ራሳቸውን ከዙም ወይም ደግሞ ከስልክ ጥሪ ግን አላራቁም ይላል። ተጫዋቾች በተመለከተ ማለት ነው። አንዳንድ ተጫዋቾች እየሰማን ነበር አይደል፣ ምንም የማውቀው ነገር የለም ምናምን የሚለው ነገር ውሸት ነው የሚለው ነገር መረጃው ለማሳወቅ ጥረት እያደረገ ይመስላል። የዓለም ዋንጫ ብዙም የለወጠው ነገር የለም ይላል ዴቭ፣ አንድ ትልቅ ወኪልን ምንጭ አድርጎ ማለት ነውና ኤጀንቶች ከክለቦች ጋር ይነጋገራሉ፣ ያወራሉ፣ የሚኖረውን ነገር በሙሉ ይጨርሱላቸዋል፣ ይወስኑላቸዋል። ከተጫዋቹ የሚጠበቀው ሜዲካል ማድረግ እና ፊርማ የመፈረም ነገር ነው ይላል። በእያንዳንዱ ድርድር ላይ ተጫዋቾች ላይሰሙ ይችላሉ፣ ግን ጀነራል የሆነ አፕዴት እንዲኖራቸው ያደርጋል። ከሻጭ ከገዢ ጋር በተገናኘ ይወያያሉ። ተጫዋቹን የሚወክሉት ወኪሎች ከደሞዝ ጋር የተገናኘ ከጥቅማ ጥቅም ከክፍያ ጋር በተገናኘ ምን መልክ አለው መዋቅሩ ምን መሆን አለበት የሚለው ነገር ቀድሞ ነው የሚያልቀው ይላል ዴቭ። ከወር ወይም ከሳምንታት በላይ ተነጋግረው ወስኖ ነው። ስለዚህ ከሻጭ ጋር የሚደረግ ድርድር ነው በእንደዚህ አይነት ትልቅ ውድድር ላይ እየተጠበቀ ያለው። ከዛ አለቀ ሲባል ተጫዋቹ ራሱን ለሜዲካል አዘጋጅቶ ሄዶ ወረቀት ላይ ፊርማውን ማኖር ነው የሚል ነገር አለ። እንግዲህ እንደዚህ አይነት ዝውውሮች ሲፈጸሙ ዝውውሩን ቼክ የሚያደርጉ ጠበቆች አሉ። ኒጎሽዬሽኑ ወይም ድርድሩ ምን መልክ አለው፣ አንድ ሲጠናቀቅ ምን አይነት ነገሮች አሉት የሚለውን ነገር ያነሳል ይላል ከፈረንሳይ የመጣ ኤጀንትን ጠቅሶና እንግዲህ ተጫዋቹን ወደ ወኪሎቹ ተጫዋቹን ወደ ሆቴል የማምጣት ሀገሪቱ እንድትፈቅድ የማድረግ እና ነርቶም የመውሰድ ነገር ካለ እንደዚህ አይነት ነገሮችን የማድረግ ነገር አለ። ግን ይሄን የሚከለክሉ ቡድኖች አሉ ብሎ ፈረንሳይ 2017 ላይ ከክሌር ፎንቴን መውጣት አይቻልም የሚል ነገርን ዲዲዬ ዴሾ ተናግሮ ከዛ በኋላ በፈረንሳይ ብሔራዊ ቡድኖች ይሄ ነገር የለም የሚል ነገር
አንስተው እየተመለከትኩኝ ነበር። እንግዲህ ብዙ ተጽዕኖ የላቸውም ጉዳዮችን ለመፈጸም የዓለም ዋንጫ ቢሆንም ግን ታርጌት የሚደረጉትን ነገሮች አያግደንም ይላል። እንግዲህ ከቢግ ሲክስ እየተባሉ በልማድ ከሚጠቀሱት የፕሪሚየር ሊጉ ከመጡት ሰዎች አንደኛው ከመልማዮች ውስጥ አንደኛው ይህንን ነገር አንስቶ ሲናገር ነበርና ውድድሩ እየተደረገም ብዙ ለመገናኘት ለማውራት ያን ያክል ነገር የለም። ብዙዎች የሚፈልጉት ከውድድሩ ጅማሮ አስቀድሞ ነው። ለምሳሌ ይላል መረጃው ራውል ሂሜኔዝ በነፃ ወደ ወልቭስ የተመለሰው የመክፈቻው ጨዋታ ከመደረጉ ጥቂት ቀናት በፊት ነውና እንደዚህ አይነት ነገሮች ተፋጥነው እንዲጠናቀቁ ይፈልጋል። አንዳንዴ ደግሞ የነፃ ውል ላይ ያሉ ተጫዋቾች ብሎ እንደ ኢብራሂማ ኮናቴ፣ ቤርናርዶ ሲልቫ ወደ ማድሪድ ያደረጉት ዝውውር በጣም ቀላል ስለነበረ ነው በውድድሩ መሃል የተደረገው። ምክንያቱም ከአንድ ክለብ ብቻ ነው የሚሳተፈው እሱም ገዢው ነው፣ ከዛ ውጭ ተጫዋቾቹ ናቸው የሚል ነገርን ያነሳል። የቪክቶር ሙኞዝ ከኦሳሱና ወደ ሊቨርፑል የተደረገም ዝውውር በጣም ቀላል ነው፣ ምክንያቱም ትሪገር ነው የተደረገው፣ የውል ማፍረሻው ትሪገር ነው የተደረገው ብሎ እንግዲህ ወደ ቴኔሲ የመጡት የሊቨርፑል ስታፎችን ያነሳል። ዴቭ ዋና ዶክተሩ እንደ ጆናታን ፓወር አይነት ዋና መልማው ቤሪ ሃንተር ከፐርፎርማንስ ጋር በተገናኘና የፊዚዮ ክሪስ ሞርጋን አይነት ሰዎች ከስፔን እግር ኳስ ፌዴሬሽን ፍቃድ ስላገኙ ወደዛ እንዲመጡ ሆኗል። ማድሪዶችም ለኩኩሪያ ይሄን አይነት ነገር ነው አድርገው እንግዲህ እንዲመጣ ያደረጉት ብለው እንደ አንዲ ሮበርትሰን፣ ማርኮ ሴኔሲ አይነት ተጫዋቾች በነፃ የመጡ ተጫዋቾችንም እዚህ ውስጥ ያጠቃልላቸዋል። እንደ ቫን ሄኬ አይነት ተጫዋችም ከኔዘርላንድስ ብሔራዊ ቡድን ወጥቶ ወደ ብራይተን መጥቷልና የፊርማ ሁኔታው ሊደረግ የነበረው የኔዘርላንድስ ጨዋታ ስለነበረ በተወሰነ እንዲዘገይ ተደርጓል የሚል ነገርን ያነሳል። ግን እንደዛም ሆኖ አሁንም ከዝውውር እንዳልታገዱና እንዲፈጽሙ እንዳደረጋቸው ያነሳል መረጃውና እንግዲህ እንደዚህ አይነት ቶርናመንቶች ቢኖሩም አሰልጣኞችም ፍቃደኞች ናቸው ብሎ ቶማስ ቱኸልን ይጠቅሳል። ቶማስ ቱኸል ቢዝነሳቸው ላይ መቆም አልፈልግም፣ ከፕሪፓሬሽናቸው ከዝግጅታችን ጋር አይገናኝ እንጂ ተጫዋቹ ወጥቶ ፊርማውን ማኖር ይችላል ብለው ፈቅደዋል ነው። ለዚህም ነው እንደ ኤሊዮት አንደርሰን አይነት ተጫዋች ኒውዮርክ ላይ የሕክምና ምርመራውን በሲቲ ሰዎች እንዲደረግ ጥረት የተደረገው የሚል ነገር አለ። ግን ክለቦች ላይፈቅዱም ይችላሉ የሚል ነገር አለ። ምክንያቱም ቶርናመንቱ ላይ በሚያሳየው ብቃት የተጫዋቹ ገንዘብ ከፍ ሊል ይችላል ዝቅም ሊል ይችላልና ያንንም ነገር የሚጠብቁ ሰዎች አሉ የሚል ነገር ተነስቷል። ለምሳሌ ብሎ እንደ ሞርጋን ሮጀርስ ከአርሰናል ጋር ስሙ እየተነሳ ነው የሚገኘውና እንደ ኤሊዮት አንደርሰን በውድድር መሃል አይደለም ያስበው እሱ ውድድሩ ከተጠናቀቀ በኋላ መዳረሻውን ከመወሰን ጋር በተገናኘ ብሎ እንግዲህ ያነሳል። የራሽፎርድ የጆን ስቶንስ ጉዳይም ከበርካታ የፕሪሚየር ሊግ የአውሮፓ ትልልቅ ክለቦች ጋር እየተነሳ ነው ግን መመልከት ይፈልጋሉ የሚል ነገርን አንስቶ እየተመለከትኩ ነበር። እንግዲህ ምንም ዓለም ዋንጫው እንደ ብሎኬጅ አይደለም የሚል ነገርን የተከወኑ ጉዳዮች ነው። አዎ በብዙ ነገሮች እየተከናወኑ ነው። ዋናው ከብሔራዊ ቡድኖች የሚገኝ ፍቃድ ነው። ያ ፍቃድ ይምጣ እንጂ ነገሮች ይጠናቀቃሉ ብለው ያነሳሉ። ፊርማውን በተመለከተ ዴቭ በተለያየ መልኩ ይሄ ዶኩሳይን በሚሉት ወይም ደግሞ ኤሌክትሮኒክ በሆነ መልኩ ኢሳይን ይደረጋል። አንዳንዴ ደግሞ ወደ ሆቴል ወስደው ነው ፊርማው እንዲፈረም የሚያደርጉት ማሊያ የሚያስይዟቸው እንደዚህ አይነት ነገሮች የሚፈጠሩት። አለበለዚያ ደግሞ የማይመች ደግሞ ከሆነ እዛው ካሉበት በኢሳይን ፊርማውን ኤሌክትሮኒክ በሆነ መልኩ እንዲፈርም የሚደረግበት ነገር አለ ብለው ያነሳሉ። እንደ ሁሊያን አልቫሬዝ አይነት ተጫዋችን ደግሞ እንዳይረጋጋ የማድረግ አይነት ስራዎችን በብሔራዊ ቡድን ተጫዋቾችም ይሰራል ብሎ እንግዲህ የባርሴሎና ተጫዋቾች በዚህ ላይ እነ ኩባርሲ እነ ፔድሪ አይነት እነ ጋቪ አይነት ተጫዋቾች ለስፔን ብሔራዊ ቡድን እንዲጫወት አንድ ተጫዋች ምረጥ በባል ሁሊያን አልቫሬዝን ነው ብሎ ሲናገር ሰምተናል በቅርቡና እንደዚህ ዓለም ማረጋጋት አይነት ነገሮችም በዚህም በዓለም ዋንጫም ቢሆን እንዲሰራ ይደረጋል ብሎ በጣም ሰፊ ነው ዴቭ። ግን ያ ከዚህ ከነ ጊማሬጅ ጋር የተያዘውን ጉዳይ ላንሳና ኒኮ ፓዝ ላይ አጠራ አድርገን ሐሳብ ሰጥተን ብንለያይ የተሻለ ነው የሚሆነውና እንደምታውቀው እንግዲህ ኒውካስል ቶናሊን ይለቃል ተብሎ ነው ብዙ ጉዳዮች ሲነሳ የነበረው ግን አሁን ደግሞ ከየት እንደመጣ ሳይታወቅ አምበሉ ጊማሬጅም የመልቀቁ ነገር መረጃው ነው ወጥቷል። እንደ ትናንት መረጃዎች አርሰናል ሁለተኛውን
የግዢ ሂሳብ ለማቅረብ ዝግጁ ነው ተብሏል። ግን ስለመጀመሪያውም የግዢ ሂሳብ የቀረበ ነገር የለም በሚል በኒውካስሎች በኩል ማስተባበያ የሚመስል ነገር ቀርቧል። በእርግጥ እንግዲህ እነሱ ቡድኑን ያጠናክራሉ ሲባሉ አሁን እየታየ ያለው ነገር እንግዲህ ቡድኑ የመፍረስ ነገር ነው እያሉ ያሉት በርካቶች። አሁን የጠቀስከው ቪክቶር ሙኜዝን እንዴት እንደተነጠቁ አይተሃል። ብራይተን እንዴት ደግሞ ዞዳክ ዮሐን የተባለ ተጫዋችን እንዴት እንደነጠቃቸው አይተናል። እሱ ብቻ አይደለም፣ አንቶኒ ጎርደን ሄደዋል። አምና አሌክሳንደር ኢሳቅን በፍጹም የሚታሰብ አይደለም ሲሉ ልክ እንዳሁኑ እንደ ጊማሬጅ እሱም የሄደበት ሁኔታ አለና እጃችንን አጣጥፈን ሁሉን ነገር ሰብስበን ወደ ቤታችን መሄድ ነው እንጂ ይሄን ቡድን መደገፍ እንዴት ይቻላል በሚል ትናንትና አንድ የኒውካስል ቅርብ ሰው መረጃ ሰጥቷል። ይሄ ነገር የሚሆን ከሆነ በተለይ ሁለቱ ተጫዋቾችን ቶናሊና ጌማሬጅን የምንለቅ ከሆነ በሚል መረጃ ወጥቷልና እንደ መረጃው 60 ሚሊዮን አርሰናል አቀረበ የሚለውን ኒውካስሎች አልተቀበሉትም። ይሄ ወሬውም ራሱ ከየት የመጣ እንደሆነ አናውቅም ነው ያሉት። ግን ኢንፎርማል የሆነ ማለት ግልጽ የሆነ ሳይሆን በተለየ መልኩ መረጃው ወጥቷል ነው የሚሉት። ይሄ መረጃ ብለው የሚያወሩት ኒውካስሎች ስለ ተጫዋቹ የወደፊት ቆይታ በክለብ ውስጥ የተደረገ ውይይትን ለሚዲያ አሳልፈው የሰጡ ወገኖች አሉ ብለው ነው የሚያስቡትና ይሄ ማለት ምን ማለት ነው? የቀረው ኮንትራት አለ። ኢቭን አንድ ደግሞ ተጨማሪ ዓመት ኮንትራት አለው በክለቡ 2+1 የሚል አለው። ግን እሱን ታሳቢ አድርገው የ28 ዓመት ተጫዋች በቀጣይ በክለቡ በሚቆይበት ጉዳይ ላይ ንግግር ሲጀመር ያንን እንግዲህ አንስተው ነው ወደ መገናኛ ብዙሃን ወሰዱት ብለው እንግዲህ የክለቡ ሰዎች መረጃ የሚሰጡት። ግን አንዳንዶች ደግሞ በፍጹም ሐሰት ነው ይሄ ጉዳይ ሳይወጣ ወይም ደግሞ የክለቡ የተጫዋቹ ወኪሎች ይሄን ጉዳይ በጥልቅ ከተጫዋቹ ጋር ሳይነጋገሩ ይሄ መረጃ ለመገናኛ ብዙሃን የወጣበት ምንም አንዳች ምክንያት የለም። ተጫዋቹም ቢሆን ስለ ጉዳዩ ያውቃል፣ ወኪሎቹም ቢሆን የተጫዋቹን እሽታ ስላገኙ ነው ይሄ አይነት ንግግር እንዲጀመር የተደረገው በሚል እንግዲህ ነገሮች በደንብ እየተራገቡ ነው የሚገኙት። 28 ዓመቱ ነው እንደምታውቀው፣ በቅርቡ 29 ይሆነዋል። ግን በጣም ወሳኝ ተጫዋች እንደሆነ አርሰናል ካገኘው ይሄ ተጫዋች በጣም ሊጠቅመው እንደሚችል አማራጮቹን በተለይ አማካይ ላይ በርካታ ተጫዋቾች ካለባቸው ጫና ጉዳት ኢቭን ዴክላን ራይስንም ኦዴጋርድንም በቀጣይ ብዙዎቹንም ሚድፊልድ ላይ ዙቤሜንዲንም ከጨዋታ ጫናዎች መነሻ ብዙ ነገር ልታነሳ ስለምትችል እንዲህ አይነት ተጫዋች ካገኙ ለአርሰናል ጥቅሙ እጅግ ትልቅ ሊሆን እንደሚችል ግምት ትወስዳለህና ግን ስቲል ኒውካስል ይሄን ተጫዋች የመሸጥ ፍላጎት የለውም። ሁለተኛው ዋጋ ይዘውን ቢመጡ ውድቅ ያደርጋል ተብሎ እንደሚጠበቅ ነው የመረጃው እንግዲህ ያገኘሁት መረጃ የሚጠቁመው። ግን የሞነው የልክ የኢሳቅ አይነት የተለየ ነገር ሊፈጠር ይችል ይሆናል ምናልባት ተጫዋቹ የመልቀቅ ፍላጎት ካለው የሚል ጉዳይ ተያይዞ እዚህ ላይ ቀርቦ አንብብ ያለውና እንደ መረጃዎች ሄዶ ጉዳዩ የተጫዋች የሚለቅ ከሆነ በዝውውር ረገድ ሊወጣበት የሚገባው 100 ሚሊዮን ድረስ ሊሄድ ይገባል የሚል እምነት በኒውካስሎች ውስጥ እንዳለ ያነሳል። ግን 2 ዓመት ኮንትራት ከቀረው ተጨባጭ 2 ዓመት ኮንትራት ከቀረውና በቅርቡ 29 ዓመት የሚሞላው ከሆነ ኦፍ ኮርስ ስለዚህ ተጫዋች አርሰናል 100 ሚሊዮን ፓውንድ ይከፍላል። በጣም ትልቅ ጥያቄ አድርገ ነው በታነሳው። በዛው ልክ 100 ሚሊዮን በዛው ልክ ግን ቶናሊም ከዚህ ክለብ የመልቀቅ ነገሩ በተለይ ከቶትናም ጋር ተያይዞ እየመጣ መሆኑን ስታይ ደግሞ ሪሊ ኒውካስል በምን አቅጣጫ ነው እየሄደ ያለው የሚለው ትልቅ ጥያቄ የሚሆን ነው የሚመስለኝና ይህንን የተመለከተ መረጃ ወጥቶ አይቻለው ስፋት አለው። ይሄም ግን ዋናው የተጨበጠው ነገር ይሄ ነው ብዬ ልዳስልህ ብዬ ነው። አጠር አድርገህ አንሳልኝ ባጭሩ፣ ሰዓታችን ሄዷል በጣም። የኒኮፓስ ጉዳይ እንግዲህ ኮሞ በ60 ሚሊዮን ዩሮ ለማስፈረም ከሪያል ማድሪድ ጋር ድርድር ላይ ነው የተባለው። እንግዲህ 9 ሚሊዮን ዩሮ መልሶ ይህንን ተጫዋች የመግዛት አማራጭ አለው። የኮሞ ተጫዋች ነው ግን በ9 ሚሊዮን ዩሮ መልሶ የማስፈረም አማራጭ ማድሪድ አለው። በውሰት ማለት ነው። ተጨማሪ 1 ዓመት ውሰት ጊዜ ለመውሰድ ነው። በ6 ሚሊዮን በቋሚ ውል ነው ግን ባይባክ ክሎዝ አለው። ዴቭ መልሶ ተጫዋቹን መግዛት ከፈለገ 9 ሚሊዮን ዩሮ ብቻ ማውጣት ይችላል። ወደ ሌላ ክለብ ኮሞ የሚሸጠው ከሆነ ማድሪድ 50% ድርሻ አለውና እነዚህ ነገሮች የማንሳት ስራ ነው የተሰራው ነው የተባለው። ግን 9 ሚሊዮን ዩሮን ከፍለን እንውሰድባችሁ ወይስ እንደራደር አይነት ጥያቄ በማድሪድ በኩል ቀረበ። ኮሞ 60 ሚሊዮን ዩሮ አቅርቤ ልውሰደው አለ። በቀጣይ ክረምት ማድሪድ የሚፈልገው ከሆነ
በ80 ሚሊዮን ዩሮ ተጫዋቹን የማስፈረም ፍላጎት አለው። ዋናው የተባለው ተጫዋቹ መልቀቅ አይፈልግም። በኮሞ አንድ ተጨማሪ ጊዜ መቆየት ይፈልጋል። ወደ ማድሪድ ከሄደ ቤርናርዶ መጥቷል፣ ብዙ ድል አላገኝም ብሎ ያስባል። ማድሪዶች ደግሞ ተጫዋቹን የሆነ ቦታ ላይ ይደርሳል ብለው ስላመኑ ነው አሁንም በባይባክ ክሎዝ በምናምን እያሰሩ ማቆየት የሚፈልጉት ተብሏል። 2027 ክረምት ወር ላይ ማያስፈርመው ከሆነ ማድሪድ ከዛ በኋላ ነፃ ይሆናል። ግን የሚያስፈርም ከሆነም ስቲል 14 ሚሊዮን ዩሮ ኮሞ አትርፎ ነው ወደ ማድሪድ የሚመልሰው የሚል ነገር ወጥቷል። ይሄም ሰፊ ነው ግን ሲጠቃለል ባጭሩ ይሄን ይመስላል። ላብቃ በአካል ኤችዲ ስፖርቶች ነበረን። እንግዲህ በርካታ ጉዳዮች እየተከወኑ ነው። በተለይ ከዓለም ዋንጫው አንፃር እንድትከታተሉ እነሱን እንጋብዛለን። ሰኞ ደግሞ በድጋሚ እንመጣለን። መልካም ጊዜ ብያለሁ። ባባይ ሰላም ወደ መልካም ጊዜ ላምጣ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ